በመካከለኛው ምስራቅ ጋዛ የግድያ ሜዳ ሆናለች ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አሳሰቡ። ዓለም እስራኤል በጋዛ ላይ የጣለችው የእርዳታ እገዳ ላይ እርምጃ እንዲወስድ የረድኤት ተቋማት ሲያሳስቡ ግዛቲቱ ግን የግድያ ሜዳ ሆናለች ሲሉ የተባበሩት መንግስታት ድርጅት ዋና ጸሐፊ ተናገሩ። ሰላም ጤና ይስጥልን ውድ ኢትዮ ከረንት ሚዲያ ተከታታዮች እንደምን አላችሁ? ዛሬ በዘገባችን ይዘንላችሁ የቀረበው እነሆ ለሁለት ዓመት ድፍን ሊሞላው እየተንደረደረ ያሉት ጥቂት ወራቶች የቀሩ በመካከለኛው ምስራቅ ጥቅምት 7 የሐማስና የእስራኤል ጦርነት የፈነዳ ሲሆን በሁለቱ ሀገራት መካከል ከፍተኛ ችግር እያስከተለ ዓለም እያየው ነው። በተለይ በጋዛ ላይ የሚደርሰው የእስራኤል ቦምብ ጥቃት ህፃናቶች እያለቁ ነው። ግን ማን አለህ ይባላል። የዚህንም ዘገባ ሰፋ ያለ የዜና ትንታኔ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረግዎን እንዳይረሱ። ወደ ዕለቱ ትንታኔ ስናልፍ እስራኤል በከበባ ውስጥ ባስገባቻት ጋዛ እርዳታ ሙሉ በሙሉ ቀጥ ብሏል፣ እንዲሁም አስፈሪ ደጃፎች ተከፍተዋል ሲሉ ዋና ጸሐፊ አንቶኒዮ ጉተሬዝ አሳስበዋል። ጋዛ የግድያ ሜዳ ሆናለች፣ ሰላማዊ ዜጎች መቋጫ በሌለው የሞት አውድ ውስጥ ናቸው ሲሉ ትናንት ማክሰኞ ዕለት የሁኔታውን አስከፊነት በመተከዝ አስረድተዋል። ግን ማን ይሰማቸዋል? ዋና ጸሐፊ አስተያየታቸውን የሰጡት 6 የተባበሩት መንግስታት ኤጀንሲ ኃላፊዎች የምግብና ሌሎች መሰረታዊ አቅርቦቶች ለፍልስጤማውያን እንዲደርስ የዓለም መሪዎች አፋጣኝ እርምጃ እንዲወስዱ ከተማጸኑ በኋላ ነበር ይህን ያሉት። እስራኤል የውጭ ጉዳይ ሚኒስተር በበኩሉ በጋዛ በቂ ምግብ እንዳለ አስታውቆ ዋና ጸሐፊው የእስራኤልን ስም በማጥፋት ከሰዋቸዋል። እውነቱ ይሄ ነው ወይ የሚለው ነገር ያጠራጥረናል። እስራኤል በጋዛ ሰርጥ ምን አይነት እርዳታ እንዳይገባ እገዳ ከጣለች ድፍን ከአንድ ወር በላይ አስቆጥሯል። ጋዛውያን የሚኖሩ ፍልስጤማውያን እንዴት እየሆኑ ዓለም ሁሉ እያያቸው ነው። እስራኤል በጋዛ ላይ ሙሉ የእርዳታ እገዳ እንዲሁም እንደ አዲስ ጥቃት የጀመረችው የጋዛ የተኩስ አቁም የመጀመሪያው ምዕራፍ ከተጠናቀቀ በኋላ ነበር። እስራኤል የመጀመሪያው ምዕራፍ የተኩስ አቁም ስምምነት መራዘም ሐማስ እንዲቀበል ትፈልጋለች። ሐማስ በበኩሉ ሁሉም ታጋቾች እንዲለቀቁ እንዲሁም የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣና ዘላቂያዊ መረጋጋት ማምጣት ያለመ ሁለተኛው ምዕራፍ ተግባራዊ ይሁን እያለ ነው። ግን አልተስማሙም። ሆኖም ያማለይህም እስራኤልና አሜሪካ ስምምነቱን በመቀየር የአንደኛው ምዕራፍ እንዲራዘምና ታጋቾች እንዲለቀቁ ለማድረግ እየሞከሩ ነው። እስራኤል በአየርና በመሬት በተቀናጀ ድጋሚ ጥቃቱ ከተጀመረ በኋላ 1500 ፍልስጤማውያን መገደላቸው በሐማስ የሚመራው የጋዛ የጤና ሚኒስትር አስታውቋል። የእስራኤል ጦር በሰላማዊ ሰዎች ላይ ያነጣጠረ ጥቃት አልፈጸምኩም ሲል ያስተባብላል። ነገሩ ከዚህ በተቃራኒው እየሆነ ነው። ህፃናቶች እየሞቱ አለቤተሰብ እየቀሩ እያለቀሱ ነው። ጋዛ እየወደመች ነው። ሰው አላት ወይ እያስባለ ነው። ይህንን ያዩት ጉተሬዝ ለጋዜጠኞች ባደረጉት ንግግር እስራኤል ጋዛን እንደዛ አካል በዓለም አቀፍ ሕግ መሰረት የምግብና የሕክምና አቅርቦቶች ለህዝብ መድረሱን የማረጋገጥ ግዴታ አለባት ይላሉ። ግን እስራኤል ለዚህ ሕግ ተገዢ አይደለም። በአሜሪካ አይዞሽ ባይነት እስራኤል ከፍተኛ የሆኑ እጅግ አውዳሚ የሆኑ ሚሳኤል ቦምቦች ለእስራኤል እየሰጡ እስራኤል ያለ ስስት ያለ ፍርሃት ያለ ጭንቀት ጋዛውያን ላይ እያወረዱት ይገኛሉ። አሁን እየተከተሉት ያለው መንገድ በዓለም አቀፍ ሕግና ታሪክ እይታ ፈጽሞ የማይታገስ ነው ሲሉም ጉተሬዝ ይናገራሉ። ይሁን እንጂ እስራኤል በዚህ ጉዳይ በተቃራኒው ነው ሁሉ ጊዜ የምትቆመው። እስራኤል የውጭ ጉዳይ ሚኒስትሯ በበኩሉ በጋዛ ምንም አይነት የእርዳታ እጥረት የለም ሲሉ አስተባብለዋል። ነገሩ እንዴት ነው? እስራኤል ወደ ጋዛ የሚሄደውን የኤሌክትሪክ፣ የውሃ፣ የመጠጥ፣ የምግብ ካቆመች ድፍን አንድ ወር መሙላታቸውን ጋዛውያን የሚኖሩ ፍልስጤማውያን በረሃብ አለቅን እያሉ እየጮሁ እንዴት ነው የምግብ እጥረት የለም የሚሉት ይላሉ። ሰኞ ዕለት 6 የተባበሩት መንግስታት ድርጅት ኤጀንሲዎች በጋራ ባወጡ መግለጫ ጋዛውያን መውጫ በሌላቸው ሁኔታ በቦምብ እየተደበደቡ ድጋሚ ለረሃብ እንዲጋለጡ ተደርገዋል። እንግዲህ ድፍን ዓለም የሚያቀውን ነገር
እንዴት ነው ልንተው የሚችለው ይላሉ። መግለጫውን ያወጡት የተባበሩት መንግስታት ድርጅት የሰብአዊ ጉዳይ ማስተባበሪያ ቢሮ፣ የተባበሩት መንግስታት ድርጅት የህፃን መርጃ ድርጅት ወይም ባጭር ምህጻረ ቃል ዩኒሴፍ፣ የዓለም የምግብ ፕሮግራም ወርልድ ፉድ ፕሮግራምና የተባበሩት መንግስታት ድርጅት የጤና ድርጅት ወይም WHO፣ የተባበሩት መንግስታት ድርጅት የፍልስጤም ስደተኞች ኤጀንሲና የተባበሩት መንግስታት ድርጅት የፕሮጀክት አገልግሎት ቢሮ እነዚህ ተባብረው ስድስቱ የተባበሩት መንግስታት የሰብአዊ ጉዳይ ማስተባበሪያ በጋዛ ያለው ሁኔታ ግልጽ ባየ ትንታኔ ሰጥተዋል። ግን እስራኤል በዚህ ጆሮ አትሰማም። አሜሪካ ምንም አይመስላትም። እስራኤል በተጣለችው እገዳ ምክንያት በጋዛ ያሉ ሁሉንም የተባበሩት መንግስታት ድርጅት የሚደግፉ ዳቦ ቤቶች ዘግተዋል። በርካታ ገበያዎች ባዶ ሆነዋል። እንዲሁም ሆስፒታሎች ያላቸው መድኃኒት ተመናምነዋል። ታዲያ እንዴት ነው ምንም ነገር የጎደለ ነገር የለም በጋዛውያንና በፍልስጤማውያን የሚኖሩ ፍልስጤማውያን ስትል እስራኤል ምን ለማለት ፈልጋ ነው? ይህ ምን ማለት እንደሆነ ዓለም የሚገነዘበውና ዓለም የሚፈርደው ይሆናል። እስራኤል በጋዛ ላይ የጣለችው ጥብቅ እገዳ ሁለተኛ ወሩን እያስቆጠረ ባለበት የዓለም መሪዎች ዓለም አቀፋዊ የሰብአዊ ሕግ መሰረት መርሆች እንዲከበሩ በአስቸኳይና በቆራጥነት እርምጃ እንዲወስዱ እንጠይቃለን ብለዋል ተቋማቱ። ግን ማን ይሰማያለህ? የጋዛ ጦርነት ከተቀሰቀሰ በኋላ ባሉት 18 ወራት ዩኒሴፍ 18000 ህፃናት መገደላቸውን ከ34000 በላይ መቁሰላቸውን እንዲሁም 1 ሚሊዮን የሚጠጉ ህፃናት በድጋሚ መፈናቀላቸውን ገልጸዋል። ሐማስ በመስከረም መጨረሻ ላይ በፈጸመው ጥቃት 1200 ሰዎች የተገደሉ ሲሆን 257 ሰዎች ታግተው መወሰዳቸው ይታወሳል። እስራኤል በጋዛ በፈጸመችው ጥቃት ከ50,000 በላይ ፍልስጤማውያን መገደላቸው ከጋዛ የጤና ሚኒስቴር የተገኘው መረጃ ያሳያል። ከነዚህም ውስጥ አብዛኛዎቹ ሴቶች ወይም ህፃናት መሆናቸውን በሐማስ አስተዳደር ስር ላለው የጤና ሚኒስቴር የወጣው መረጃ አመላክቷል። እንግዲህ ከ50,000 በላይ ፍልስጤማውያን ሞተው 3/4 የሚሆኑት ህፃናትና እናቶች ናቸው። እንግዲህ ያሳያችሁ ነገሩ እንዴት ነው? እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት 2/3 የጋዛ ህንጻ መውደማቸው የተባበሩት መንግስታት ድርጅት አስታውቋል። ጋዛ ምድረ በዳ ሆናለች። ይህንን ዲፍን ዓለም ሁሉ እያየ ዝም ማለት መርጧል። ነገር ግን እስራኤል ምንም የጎደለ የለም ቢሉ እውነት ይመስላል? ጊዜ ይስጠን፣ የምናየው ይሆናል። የዛሬውን ጥንቅር በዚህ ጨርሰናል።